ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ረቡዕ ሐምሌ 29 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን አሜሪካ በአፍሪካ ቀንድ ማለትም ከኢትዮጵያ ከኤርትራና ከግብጽ ጋር የሚስጥር ስምምነት እያደረገች ነው መባሉን አስተባበለች። ጉዳዩን ተከትሎም ይፋዊ መግለጫ የሰጡት የአሜሪካ የአረብና የአፍሪካ ጉዳዮች አሰልጣኝና አዛዥ አማካሪ ማሳደ ቡሎስ በስፋት ሲሰራጩ የነበሩ መረጃዎች ከሌላው የአካባቢው አጋር ሀገር በተቃራኒ ኤርትራን ያካተተ ማንኛውንም ሚስጥራዊ ስምምነት እያደረግን ነው የሚሉ ወሬዎች ሙሉ በሙሉ ሐሰት ናቸው ብለው እንደዚህ ያለ ስምምነትም ሆነ ውይይት ግን የለም ሲሉ በግልጽ አስተባብለዋል። ሙሉ መረጃውን በዝርዝር እናጋራችኋለን። አሜሪካ ከኢራን ጋር እያደረገች ባለው ጦርነት ምክንያት የረጅም ርቀት ሚሳኤል ክምችቷን ሙሉ በሙሉ እየጨረሰች መሆኑን ሾልከው የወጡ አዳዲስ መረጃዎች አጋለጡ። ከዚህ በተጨማሪም የሚሳኤል ጥቃቶችን አየር ላይ የሚያከሽፉት የፓትሪዮትና የታድ የአየር መከላከያ ስርዓቶች ክምችትም በከፍተኛ ደረጃ መመናመኑ ተጠቁሟል። የምትሰሙት መረጃችን ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መንግስት በቦርድ ኦፍ ፒስ የቀረበውንና የሐማስን የጦር መሳሪያ ለማስፈታት ያለመውን የሰላም እቅድ እንዳልተቀበለውና እንዳልተስማማበት በይፋ አስታወቁም። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክትም እስራኤል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተባባሪነት የተዘጋጀውን ይህንኑ ረቂቅ እቅድ ሳይሻሻል እንደማትቀበለው ገልጸው በረቂቁ ላይ ያሏትን ቅሬታዎችና የራሷን የውሳኔ አስተያየቶችም ለሚመለከታቸው ወገኖች መላኳን ጠቁመዋል። በዝርዝር እናደርሳችኋለን። በኢራን ከቅርብ ጊዜ ወዲህ እየጨመረ የመጣውን የንጋት ጊዜ ግድያ ፍርድ ተከትሎ በማህበራዊ ሚዲያ ላይ የተነሳው የተቃውሞ ማዕበል ወደ ሃይማኖታዊ ውዝግብ በመቀየሩ በጽኑ አቋም አጥባቂዎች ወይንም ሃርድ ላይነርስ ዘንድ ከፍተኛ ቁጣ ተቀሰቀሰ። ይህ በእንዲህ እንዳለ ታዲያ ከኢራን እስላማዊ አብዮታዊ ዘብ ጋር አጋርነት ያለው የፋርስ ኒውስ ኤጀንሲ በማህበራዊ ሚዲያው ላይ የእስልምናን ቅዱሳን እሴቶች ሰድበዋል የተባሉ አካላት በሕግ ተጠይቀው ጠንካራ ቅጣት እንዲጣልባቸው የሚጠይቅ የፊርማ ዘመቻ መከፈቱ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። ዋሽንግተን በአፍሪካ ቀንድ ማለትም ከኢትዮጵያ ከኤርትራና ከግብጽ ጋር የሚስጥር ስምምነት እያደረገች ነው መባሉን አስተባበለች። የትራምፕ አስተዳደር ከኤርትራ ጋር በመሆን በሌላ የቀጠናው አጋር ሀገር ላይ ያራመደው ምንም አይነት ሚስጥራዊ ስምምነት ወይንም ያደረገው ውይይት እንደሌለ የአሜሪካ የአረብና የአፍሪካ ጉዳዮች አሰልጣኝና አዛዥ አማካሪ ማሳደ ቡሎስ አስታውቀዋል። ጉዳዩን ተከትሎ ይፋዊ መግለጫ የሰጡት አማካሪው አሜሪካ ከኢትዮጵያ ከኤርትራና ከግብጽ ጋር የምታደርገው ዲፕሎማሲያዊ ግንኙነት ዋና ዓላማው በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማስፈን ብቻ እንደሆነ አብራርተዋል። ከቅርብ ጊዜ ወዲህ በስፋት ሲሰራጩ የነበሩ መረጃዎችን በተመለከተም ከሌላው የአካባቢው አጋር ሀገር በተቃራኒ ኤርትራን ያካተተ ማንኛውንም ሚስጥራዊ ስምምነት እያደረግን ነው ወይንም ደግሞ እያሰባሰብን ነው የሚሉ ወሬዎች ሙሉ በሙሉ ሐሰት ናቸው ያሉት ማሳድ ቡሎስ እንደዚህ አይነት ስምምነትም ሆነ ውይይት የለም ሲሉ በግልጽ አስተባብለዋል። አማካሪው አክለውም ስለ ሁኔታው የሚወሩ ሐሰተኛ መረጃዎች ስም አጥፊ ግጭቶችና
መሰረት የሌላቸው አሰሳዎች አሜሪካ እያደረገች ያለውን በጎ ፈቃድ ያለው የዲፕሎማሲ ጥረት ለማደናቀፍ የታሰቡና ለቀጠናው ሰላም መምጣትም ያለውን ተስፋ አደጋ ላይ የሚጥሉ ናቸው ሲሉ ኮንነዋል። ይህ የአሜሪካ ማስተባበያ የወጣው ደግሞ በአፍሪካ ቀንድ ሀገራት መካከል ያለው ቀጠናዊ የፖለቲካና የደህንነት ውጥረት በከፍተኛ ደረጃ ላይ በሚገኝበት እንዲሁም የተለያዩ የሚስጥር ስምምነቶች በማህበራዊ ሚዲያና በፖለቲካ ተንታኞች ዘንድ ሲሰራጩ በቆዩበት ወቅት ነው። የትራምፕ አስተዳደር በበኩሉ በቀጠናው ሀገራት መካከል ያለውን ልዩነት በዲፕሎማሲያዊ መንገድ ለመፍታትና ተጽዕኖውን ለማጠናከር እንቅስቃሴ እያደረገ መሆኑን አመላክቷል። አሜሪካ ከኢራን ጋር እያደረገችው ባለው ጦርነት ምክንያት የረጅም ርቀት ሚሳኤል ክምችቷን ሙሉ በሙሉ እየጨረሰች ነው ተባለ። አሜሪካ ከኢራን ጋር እያደረገች ባለው 5 ወራት የተሻገረ ጦርነት ምክንያት በጦር ኃይሏ እጅ የሚገኙ የረጅም ርቀት ትክክለኛ መቺ ሚሳኤሎች ክምችት ሙሉ በሚባል ደረጃ ማለቁን የአሜሪካን የደህንነትና የመከላከያ ባለስልጣናትን ዋቢ በማድረግ እንደ ሮይተርስና ሲኤንኤን ኒውስ ያሉ ታዋቂ መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ ደግሞ የአሜሪካ ምድር ኃይል በስፋት የሚጠቀምባቸው የመሬት ላይ ሚሳኤሎች ክምችት ከመጠን በላይ ቀንሶባታልም የተባለ ሲሆን ይህም ደግሞ ሀገሪቱ ከቻይና ወይንም ከሩሲያ ጋር ሊፈጠር ስለሚችል ትልቅ ግጭት ያላትንም ዝግጁነት አደጋ ላይ ጥሎታል ተብሏል። ከዚህ በተጨማሪም የሚሳኤል ጥቃቶችን አየር ላይ የሚያከሽፉት የፓትሪዮትና የታድ የአየር መከላከያ ስርዓቶች ክምችትም በከፍተኛ ደረጃ መመናመኑ ተጠቁሟል። በጉዳዩ ላይ ምላሽ የሰጡት ፕሬዝዳንት ዶናልድ ትራምፕና የዋይት ሃውስ ባለስልጣናት በበኩላቸው የቀረበውን የስጋት ዘገባ ያስተባበሉ ሲሆን አሜሪካ ከማንኛውም ሀገር በላይ በቂና ትርፍ የጦር መሳሪያ አላት ሲሉም ገልጸዋል። የፔንታጎኑ ቃል አቀባይ ሾን ፓርኔል በበኩላቸው አሜሪካ የራሷንና የወዳጆቿን ደህንነት የመጠበቅ ሙሉ አቅም እንዳላትም በመግለጽ የመከላከያ ተቋማት የሚሳኤል ምርታቸውን በከፍተኛ ደረጃ እየጨመሩ እንደሚገኙም አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር እስራኤል የሐማስን የጦር መሳሪያ ለማስፈታት በቦርድ ኦፍ ፒስ የቀረበውን የሰላም እቅድ አልተቀበለችም አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መንግስት በቦርድ ኦፍ ፒስ የቀረበውንና የሐማስን የጦር መሳሪያ ለማስፈታት ያለመውን የሰላም እቅድ እንዳልተቀበለውና እንዳልተስማማበት አስታውቀዋል። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ላይ ባስተላለፉት የቪዲዮ መልእክትም እስራኤል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተባባሪነት የተዘጋጀውን ይህንኑ ረቂቅ እቅድ ሳይሻሻል እንደማትቀበለው ገልጸው በረቂቁ ላይ ያሏትን ቅሬታዎችና የራሷን የውሳኔ አስተያየቶችም ለሚመለከታቸው ወገኖች መላኳን ጠቁመዋል። እንደ እስራኤል ባለስልጣናት ገለጻ ከሆነ ደግሞ ሐማስ የታጠቁ ቡድኖችን ሙሉ በሙሉ መሳሪያ እስካላወረደና ከጋዛ ድንበር ስጋትነቱ እስካልተወገደ ድረስ የሀገሪቱ የደህንነት ኃይሎች ከአካባቢው እንደማይወጡም ገልጸዋል። በቀረበው እቅድ መሰረት ሐማስ በደረጃ መሳሪያውን እንዲያስረክብ፣ እስራኤል ደግሞ በደረጃ ከጋዛ እንድትወጣና በምትኳ ዓለም አቀፍ የሰላም አስከባሪ ኃይል እንዲገባ የተመላከተ ቢሆንም እስራኤል ግን እቅዱ በቂ የደህንነት ዋስትና አይሰጠኝም በሚል ተቃውሞዋን አሰምታለች። በሌላ በኩል ሐማስ በእቅዱ ለመስማማት ዝግጁ መሆኑን ቢገልጽም ይህ ሊሆን የሚችለው እስራኤል ቅድሚያ ወታደሮቿን ከጋዛ ስታወጣ ብቻ እንደሆነም በመግለጽ ላይ ይገኛል። ይህ የሁለቱ ወገኖች አለመስማማትና በውሉ ሂደቶች ቅደም ተከተል ላይ የያዙት የተለያየ አቋም ደግሞ በአካባቢው ዘላቂ ሰላም ለማውረድ እየተደረገ ያለውን ዓለም አቀፍ ጥረት አሁንም አስቸጋሪ አድርጎታል። በኢራን የስቅላት ፍርድ መጨመር ከፍተኛ ተቃውሞና ሃይማኖታዊ ውዝግብ እየቀሰቀሰ ይገኛል ተባለ።
በኢራን ከቅርብ ጊዜ ወዲህ እየጨመረ የመጣውን የንጋት ጊዜ የግድያ ፍርድ ተከትሎ በማህበራዊ ሚዲያ ላይ የተነሳው የተቃውሞ ማዕበል ወደ ሃይማኖታዊ ውዝግብ በመቀየሩ የጽኑ አቋም አጥባቂዎችን ወይንም የሃርድ ላይነሮች ከፍተኛ ቁጣ ቀስቅሷል ተባለም። በኢራን የህግ አሰራር መሰረት የሞት ፍርድ የሚፈጸመው አብዛኛውን ጊዜ ማለዳ በእስልምና የጸሎት ጥሪ ወይንም ደግሞ አዛን ወቅት መሆኑን ተከትሎም በርካታ የኢንተርኔት ተጠቃሚዎች የንጋት አዛን የሰላም ጥሪ መሆኑ ቀርቶ የግድያና የስቅላት ማስታወሻ ሆኗል ሲሉ ቁጣቸውን ገልጸዋል። አንዳንዶቹም ደግሞ ድርጊቱን ከሃይማኖቱ ጋር በማያያዝ ከፍተኛ ሐሰተኛና ተቃውሞ አዘል ጽሑፎችን እያሰራጩ ይገኛሉ ተብሏል። ይህ በእንዲህ እንዳለ ከኢራን እስላማዊ አብዮታዊ ዘብ ጋር አጋርነት ያለው የፋርስ ኒውስ ኤጀንሲ በማህበራዊ ሚዲያው ላይ የእስልምናን ቅዱሳን እሴቶች ሰድበዋል የተባሉ አካላት በሕግ ተጠይቀው ጠንካራ ቅጣት እንዲጣልባቸው የሚጠይቅ የፊርማ ዘመቻ ከፍቷል። በኢራን የወንጀለኛ መቅጫ ሕግ መሰረትም እስልምናን ማዋረድ እስከ 5 ዓመት እስራት የሚያስቀጣ ሲሆን ይበልጥ ከባድ በሆኑ የክስ አይነቶች ደግሞ የሞት ፍርድን ሊያስከትል እንደሚችል ይታወቃል። አሜሪካ፣ ኢራንና ኦማን የሆርሙዝ ወሰንን ለጊዜው ለማስከፈት የሚያስችል ጊዜያዊ ስምምነት ለመፈራረም መቃረባቸው ተገለጸ። በዩናይትድ ስቴትስ በኢራንና በኦማን መካከል እየተካሄደ ያለው የዲፕሎማሲያዊ ንግግር አዎንታዊ እድገት ማሳየቱን ተከትሎ ስትራቴጂካዊ የሆነውን የሆርሙዝ ወሽመጥ ለጊዜው መልሶ ለመክፈት የሚያስችል ጊዜያዊ ስምምነት ላይ ለመድረስ መቃረባቸው ተገልጿል። ለ60 ቀናት ይቆያል ተብሎ የሚጠበቀው ይህ ቀደም በዋሽንግተንና በቴህራን መካከል የተቋረጠውን የተኩስ አቁም ድርድር እንደገና ለማስጀመርና በቀጠናው ያለውን ከፍተኛ ወታደራዊ ውጥረትም ለማርገብ ያለመ ነው መባሉን አክሲዮስ ዘግቧል። በቀረበው የትራንስፖርት እቅድ መሰረትም ወደ ፐርሺያን ገልፍ የሚገቡ የንግድና የነዳጅ መርከቦች በኢራን ቁጥጥር ስር ባለው ሰሜናዊ የባህር መስመር የሚያልፉ ሲሆን ከቀጠናው የሚወጡት ደግሞ በኦማን ቁጥጥር ስር ባለው ደቡባዊ መስመር በኩል እንዲንቀሳቀሱ ይደረጋል ተብሏል። በተጨማሪም በውሃው ማዕከላዊ መስመር ላይ የተቀበሩ የባህር ላይ ፈንጂዎችም በቀጣዮቹ 30 ቀናት ውስጥ ሙሉ በሙሉ ለማጽዳት ታቅዷል የተባለው። ሆኖም አሁንም ድረስ በድርድሩ ዙሪያ ያልተፈቱ በርካታ አከራካሪ ጉዳዮች እንዳሉ የተገለጸ ሲሆን ኢራንም በወሽመጡ ከሚያልፉ መርከቦች መተላለፊያ ክፍያ ለመሰብሰብ አሜሪካ የጣለችውን የባህር ላይ እገዳ እንድታነሳና የኢኮኖሚ ማዕቀፎችም እንዲለቀቁላት በጽኑ እየጠየቀ ትገኛለች። በሌላ በኩል ዩናይትድ ስቴትስ የትኛውንም አይነት የትራንዚት ክፍያ የማትቀበል መሆኗን ገልጻ የባህር መስመሩ ነፃና ለዓለም አቀፍ መርከቦች ክፍት ሆኖ እንዲቀጥል ፍላጎት እንዳላት አስታውቃለች። ይህ አዲስ ጊዜያዊ ስምምነትም ሙሉ በሙሉ ጸድቆ ይፋ ከተደረገ የዓለም አቀፍ የነዳጅና የንግድ መርከቦች ከፍተኛ እንቅስቃሴ የሚደረጉበት ይህ ወሳኝ የባህር መስመር እንደገና አገልግሎት መስጠት እንደሚጀምር ይጠበቃል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር አሜሪካ አዳዲስ የቻይና የዳታ ሴንተር ዕቃዎች ወደ አሜሪካ እንዳይገቡ የሚከለክል ረቂቅ ሕግ ማዘጋጀቷ ተነገረ። የዶናልድ ትራምፕ አስተዳደር የአሜሪካን የሰው ሰራሽ አስተውሎት መሰረተ ልማትና ብሔራዊ ደህንነት ለመጠበቅ በሚል አዳዲስ የቻይና የዳታ ሴንተር ዕቃዎች ወደ ሀገሪቱ እንዳይገቡ የሚከለክል ረቂቅ ሕግ እያዘጋጀ መሆኑን ጉዳዩን የሚያውቁ መረጃዎች መውጣት ጀምረዋል ሲል ሮይተርስ ዘግቧል። በአሜሪካ የፌዴራል ኮሚኒኬሽን ኮሚሽን እየተዘጋጀ ያለው ይህ አዲስ መመሪያም የቻይና ኩባንያዎች መረጃ እንዳይሰርቁ፣ አደገኛ ሶፍትዌሮችን እንዳይተክሉ ወይንም የአሜሪካ የዳታ ሴንተሮችን አገልግሎት እንዳያስተጓጉሉ ለመከላከል ያለመ ነው ተብሏል። እገዳው በተለይም በዳታ ሴንተሮች ውስጥ በፋይበር ኦፕቲክ ገመዶች መረጃ በፍጥነት እንዲተላለፍ የሚያስችሉ አዳዲስ የቻይና ኦፕቲካል ትራንሲቨሮችና የኔትወርክ መሳሪያዎች ላይ ያተኮረ ነው። ኦፕቲካል ትራንሲቨሮች ለዘመናዊ የኤአይ ወይንም ሰው ሰራሽ አስተውሎት ሞዴሎች ስልጠናና ወይንም ለከፍተኛ መረጃ ማሰናጃ አገልግሎት የሚውሉ ዋና
ዋና መሰረተ ልማቶች ናቸው ተብሏል። ይህ ውሳኔ ደግሞ ዋና ዋና የቻይና የቴክኖሎጂ አቅራቢዎችን የሚጎዳ ሲሆን ዜናውን ተከትሎ ግን የአሜሪካ የትራንሲቨር አምራች ኩባንያዎች ማለትም እንደ ሉሜንተም እና ኮሄረንት ያሉ የአክሲዮን ዋጋ በከፍተኛ መጠን ጨምሯል ተብሏል። ዋሽንግተን የሚገኘው የቻይና ኤምባሲም በሰጠው ምላሽ አሜሪካ በቻይና ኩባንያዎች ላይ የምታካሄደውን ስም የማጥፋት ዘመቻ እንድታቆም የጠየቀ ሲሆን ቤጂንግም የራሷን ሀገራዊ ጥቅም ለማስከበር አስፈላጊውን ምላሽ ትወስዳለች ሲልም አስጠንቅቋል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ደግሞ ዓለም አቀፍ ፖለቲካዊና ማህበራዊ ጉዳዮችን ለማግኘት ታዲያ የገበያ ግሎባል ሚዲያችንን እንድትቀላቀሉ እንጋብዛለን። ሰናይ ጊዜን ተመኘን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ